አልጋ ባልጋ እስካልመጣን ድረስ ዛሬም ላይ እንዲህ እየጠነከርን ስንሄድ እንዲህ ጠላትን አንገት የሚያስደፋ ኃይል እየመሰረትን ስንሄድ ማህበረሰቡ ወደ ጎናችን እየተጠጋና ትግሉን ለማህበረሰቡ በመናደርግበት ሰዓት ላይ ጠላትኛን ባፈሙዝ ለማሸነፍ ጠላትኛን ባፈሙዝ ለማንበርከክ ሲያቅተው ጠላት ሌላ መስመር ዝርጋታ ይጀምራል። ሌላ መስመር ዝርጋታ ማለት ነው። ውጊያው አሁን ላይ ባፈሙዝ ብቻ አይደለም። ማወቅ ያለብን መንቃት ያለብን መገንዘብ ያለብን ይሄንን ነው። ዛሬ ላይ በእያንዳንዱ አቅጣጫ ታዋጣኛለች በሚላት አቅጣጫ ሁላ ጠላት እየተንቀሳቀሰ ነው ያለ። እኛ ደግሞ ጠላት ምን እየሰራ ነው ብለን የጠላትን አጀንዳ መቀበል ሳይሆን ጠላት ሊያስበው የፈለገውን ያሰበውን አይደለም። እዚህ ላይ ተገንዘቡልኝ። ያሰበውን አይደለም ያሰበውን እንዴት አሰበው ብለን እንድንመራመርበት አልፈልግም። እኛ ከሱ ቀድመን ሊያስበው የፈለገውን ምንድነው ሊያስበው የፈለገ ምንድነው ሊሰራ የፈለገ ምንስ እያሴረ ነው የሚለውን አስቀድመን ተገንዝበን የሱን ሴራ እየበታተነ የሱን ሴራ እየበጣጠስነ ባፈሙዝ ሲመጣ ባፈሙዝ በፖለቲካው ሲመጣ በፖለቲካው በሴራው ሲመጣ በሴራው እሱ አስበዋለሁና ያዋጣኛል ብሎ በሚንቀሳቀስበት አስቀድመን እያሰብን የሱን መንገድ እየዘጋነ ትላንትና ላይ በአካፋና በዱላ በከዘራ የጀመርነው በዶማ የጀመርነውን ትግል ዛሬ ወደ ስናይፐር ወደ ብሬን ወደ ሞርተርና ወደ ዲሽቃ ስናቀና አንገት ስናስደፈው መፈናፈኛ ስናሳጠው የፖለቲካውን ስራ አንዳንድ ክፍተቶችን እያሰፋ ለመጠቀም የሚንቀሳቀስበትን አካሄድ እውነት ለመናገር ከሰሞኑ አይተነዋል። ጠላት ማለት የሰው ልጅ አይደለም። ጠላት ማለት ብልጽግና ብቻ አይደለም። ጠላት ይሄን ትግል የሚጠላው ብልጽግና ብቻ አይደለም፣ ሰይጣንም ነው። በእርግጥ ሰይጣንና ብልጽግና ባይለያዩ ማለት ነው። ይሄ ወጣት በለጋሪሜው ትላንትና ሌላ ቦታ ላይ ሌላ ክልል ላይ ወንድሜ ታረደ፣ ሌላ ክልል ላይ እህቴ ተደፈረች፣ እናቴ ተፈናቀለች፣ አባቴ ተገደለ። ስለዚህ ለምን የኔ ድሎት የኔ ኑሮ የኔ ሀብት ንብረት የኔ ወጣትነት ምን ይሰራልኛል? ትላንትና ላይ ሌላ ቦታ ላይ ያየሁት መከራና ስቃይ ሮሮ ዛሬ ላይ መንደሬ ድረስ የማይመጣበት አንዳች ምክንያት የለም። ስለዚህ ይሄ የመጣ ጠላት ሰይጣንን የተላበሰ ከሰይጣን ጋር የተጋበረ ከሰይጣን ጋር የተዋሃደ አመለካከት ያለው ስለሆነ ይሄንን ጠላት በወጣትነት የኔን ወጣትነት ተጠቅሜ ማጥቃት አለብኝ። የኔ ጊዜ አሁን ነው፣ ታሪክ የመስሪያ ሰዓቴ ነው ብሎ በብስለት የወጣትነት ዘመናችሁን ትታችሁ እንዲህ በብርዱም በፀሐዩም ስትታገሉ፣ ነገር ግን እነዚያ የሰይጣን ግብር ያላቸው የሰይጣን አመለካከት ያላቸው የሰይጣን አስተሳሰብ ያላቸው ግን ተማርን እያሉ ትምህርት ምናልባት ከመቶ ማምጣት መስሏቸው ዕውቀት በሰይጣን ግብራቸው በዚህ ሁሉ የአማራ ሕዝብ ደምና ነፍስ ላይ የተጫዋቱ ዳቦ የሚበሉ ናቸው። ስለዚህ እነዚህ ከሰይጣን ይሻላሉ ብዬ አላስብም። በስውር የሚገባንን እያንዳንዱ ሊሸረሽረን የሚፈልገውን ነገር በብስለት ማየት ግድ ይላል። እዚህ ጦር ላይ የኔ የከሌ ምን አገባኝ የሚባል ነገር የለም። አንድ ወታደር ካጠፋ ያንን ወታደር ለምን አጠፋ በሰዓቱ መንቀሳቀስ ግድ ይላል። ከዛ ውጭ ግን ትናንሿን ጥፋት ትንሽ ናት የከሌን እንደዚህ ብለው ሊሸማቀቅ ይችላል ብለና ትናንሿን ጥፋት ዝም እያልናት የምናልፍ ከሆነ ስለዚህ እዚህ ወታደር ላይ የከፋለ ችግር ትንሽ ናት ከፋለን ከማሸማቀቀው ብዬ ዝም ካሉ የከበደ ችግር ትንሽ ናት እሱን ከማሸማቀቀው ብዬ ዝም ካሉ የኔ ትንሿ ችግር ወይም ያበበ የከበደ ትንሿ ችግር ተራራ ትሆንና የማንወጣው ዳገት ይሆናል። እያንዳንዷን ትንሿን ነገር ከስር እያረምን ከሄድን
ጠላት ከምንም በላይ አንገቱን እየደፋ በቅናት እየተንቦገቦገ እውነት ለመናገር ቀስተ ደመና ብርጌድ በምንም አይነት መልኩ ስሙ ሲጠራ ብቻ ፍቅሩና አንድነቱ የሚያንቀጠቅጥ ቀስተ ደመና ብርጌድ ተሰልፎ ሲሄድ ብቻ አረማመዱ አካሄዱ ጠላትን የሚያርድ የሚያንቀጠቅጥ ነው። ስለዚህ ይሄንን ያለንን ፍቅር ያለንን አንድነት ለሌሎች ተምሳሌት እየሆነ ለሌሎች ተሞክሮ እየሰጠን እኛም ከሌሎች ተሞክሮ እያመጣን እኛ የጎደለንን ከሌሎች ብርጌዶች ከሌሎች ክፍለ ጦሮች ሌሎች የጎደላቸውን ከኛ እየወሰዱ ይሄንን የጀመርነውን ትግል ወደፊት ምክንያቱም ወታደሩ አንዴ ገጭ ገው እያለ በሄደ ቁጥር እየበዛ የሚሄደው የአማራ ስቃይ የአማራ እናቶች እንግልት የአማራ ማህበረሰብ ሞትና ስደት ስለሆነ በእኛ እንዝላልነት በእኛ ወደ ኋላ መቅረት በእኛ ችግር እያንገላታ ነው እያሳደር ነው እያፈናቀል ነውና እያስገደል ነው ያለ ማህበረሰብ ስላለ ቶሎ ብለን አንድነታችንን አጠንክረን የትላንትናው ማንነታችንን በበለጠ እያጠነከርነ አንድነታችንን እያበረታታነ ትግላችንን አፋጥነን አይኑን አፍጦቹ እጁን ዘርግቶ የሚጠብቀንን ማህበረሰባችንን የድል ዜና ለመስማት ጆሮውን እየኮረኮረ ያለ ማህበረሰባችንን ቶሎ የድል ዜና እንድናሰማው አንድነታችን እንዲህ እንዳማረ እስከ መጨረሻው ድረስ እንድንዘልቅ ነው። ምን አመሰግናለሁ።